ለመንፈስ ቅዱስ መፍሰስ መሟላት ያለባቸው ቅድመ ሁኔታዎች ልብ ሊባሉ የሚገቡ ዋና ነጥቦች። ቀደም ሲል እንዳመለከትነው መንፈስ ቅዱስ በእኛ ላይ ይፈስ ዘንድ የተወሰነ ቅድመ ሁኔታ ተሟልተው መገኘት አለባቸው። በመጀመሪያ አውቀነው ያልተናዘዝነው በንስሐ ያልተቋጨ ኃጢአት መኖር የለበትም። ሁለተኛ፣ መንፈሳችን ጥማት ሊኖረው ይገባል። በተጠማ ላይ ውሃን፣ በደረቀ መሬት ላይ ፈሳሾችን አፈሳለሁ። መንፈሴንም በዘርህ ላይ በረከቴንም በልጆች ላይ አፈሳለሁ። ኢሳይያስ 44:3። ሶስተኛው፣ በተቀጣጠለ መንፈስ መጸለይ ያስፈልገናል። እነዚህ ሁሉ በአንድ ልብ ሆነው ለጸሎት ይተጉ ነበረ። ሐዋርያት 1:14። በበዓለ ሀምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ በሁሉም ላይ መንፈስ ቅዱስ ሞላባቸው። ሐዋርያት 2:1-4። እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ። ከጸለዩም በኋላ ተሰብስበው የነበሩት ስፍራ ተናወጠ፣ በሁሉም ላይ መንፈስ ቅዱስ ሞላባቸው። ሐዋርያት 4:24-31። በኢየሩሳሌምም የነበሩ ሐዋርያት የሰማርያ ሰዎች የእግዚአብሔር ቃል እንደተቀበሉ ሰምተው ጴጥሮስንና ዮሐንስን ሰደዱላቸው። እነርሱም በወረዱ ጊዜ መንፈስ ቅዱስ ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስ ተጠምቀው ነበር እንጂ ከእነርሱ በአንድስ እንኳን ገና መንፈስ ቅዱስ አልወረደም ነበር። በዚያ ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስንም ተቀበሉ። ሐዋርያት 8:14-17። መንፈስ ቅዱስን በመቀበል ልብ ሊባሉ የሚገቡ ጉዳዮች። ሰው የመንፈስ ቅዱስን መፍሰስ ሲቀበል በመንፈሳዊ ዓለም ካሉ ነገሮች ጋር መነካካት ይጀምራል። ድሮ የመንፈሳዊ ዓለም ነገር የማይዳሰሱና ደብዛዛ ሆነው ይታዩት የነበረ ሰው አሁን መንፈስ ቅዱስ በእርሱ ላይ በመውረዱ ልቡ ለመንፈሳዊ ነገር ይከፈታል። በዚያ ዓለም ካሉ ነገሮች ጋር መነካካት ይጀምራል። አንዳንዶች እምነት ኖሯቸው በሩን ለመክፈት ፈቃደኝነት ስለማይኖራቸው ይህ መንፈሳዊ ዓለም ያሉ ነገሮች እንዳይነኩ ያደርጓቸዋል። የመንፈስ ቅዱስ መፍሰስ መሻት ማለት አንድን የተዘጋን የግንብ በር እንደ መክፈት ነው። በሩ ከተከፈተ በኋላ በመንፈሳዊ ዓለም ካሉ ነገሮች ዘውትራዊ ግንኙነት ይኖረናል። ይህ ጉዳዩን በበጎ ጎን ስንመለከተው ነው። ከመጥፎ ጎን ስንመለከተው ደግሞ የመንፈሳዊ ዓለም መጋለጥ ሊያስከትላቸው የሚችሉ አደጋዎች ይኖሩታል። ይህ ለምሳሌ ወዳጆቻችን ወደ ቤት እንዲገቡ ስንፈቅድላቸው እንደሚሆነው ነው። በሩ ሲከፈት ዘራፊዎችም ሾልከው ሊገቡ ይችላሉ። ስለዚህ በሩ መክፈቱ ግድ ነው። ምክንያቱም ዘራፊዎች ይገባሉ ተብሎ ለዘላለም አይዘጋም። በፍጹም በአንድ በኩል በሩን መክፈት አለባችሁ፣ ዳሩ ግን በሌላ በኩል ደግሞ መጠንቀቅ ይኖርባችኋል። መናፍስትን መርምሩ። በመንፈሳዊ ዓለም ያሉ የክፉ ኃይላት ሾልከው እንዳይገቡ ነቅታችሁ መጠበቅ የምትችሉት እንዴት ነው? በመጀመሪያ የመንፈስ ቅዱስ መፍሰስ በተቀበላችሁ ጊዜ ሁሉ ይህንን መርህ ስራ ላይ ማዋል አለባችሁ። በዚህ ነገር ቸልታን ማስተናገድ የለባችሁ። በአንደኛ ቆሮንቶስ 12:3 እና በአንደኛ ዮሐንስ 4:3 መናፍስትን የምንመረምርበት መንገድ ተገልጿል። ከአደጋ የመጠበቅ መንገድ ይህ ነው። መንፈስ የሚፈስበት ሰው
ክርስቶስ በሥጋ መምጣቱን ያምን እንደሆነ በመጠየቅ ልትፈትኑት ያስፈልጋል። ማለትም ኢየሱስ ጌታ ነው ብሎ ማወጅ ይችል እንደሆነ በመጠየቅ ወደ ኋላ የማለት ዝንባሌ ያሳየ እንደሆነ ልብ ብላችሁ ተመልከቱት። ይህ አዝማሚያ ከታየበት ነገሩ ከክፉ መንፈስ ነው። ኢየሱስ ጌታ ነው ብሎ መመስከር ከቻለ ይህ ከመንፈስ ቅዱስ ነው። ይህ ፈተና ማቅረብ ያለባችሁ ከ10-9 እጅ ጊዜ ሳይሆን በየትኛውም ጊዜ ነው። ይህ ጉዳይ የተመለከትን ይመስለኛል። በዚህ ቀጥተኛ መንገድ በእግዚአብሔር ፊት መመላለስ የእኛ ድርሻ ይሆናል። በአንደኛ ቆሮንቶስ ምዕራፍ 14 መርሆች መሰረት የመንፈስ ቅዱስ መፍሰስ መገለጥ ብዙ ጊዜ በመጀመሪያ ጊዜ ለየት ያለ ገጽታ ይኖረዋል። የበለጠ ለመሻት ልባችሁ ይቀሰቅስ ዘንድ እግዚአብሔር በመጀመሪያ ላይ ተረፍ አድርጎ ይሰጣችኋል። የመጀመሪያው ተሞክሮ ወደ አንድ ቤት የሚወስድ መንገድ ከመጓዝ ጋር ሊመሳሰል ይችላል። በዚህ ጎዳና ከተራመዳችሁ በኋላ ቤታችሁ ገብታችሁ ጸጥታና ሰላማዊ ድባብ ይጠብቃችኋል። መጣደፍ ወይንም መጮህ ወይንም እንግዳ የሆነ ተሞክሮ ልምምድ መናፈቅ አያሻችሁም። ስለዚህም በሐዋርያት ሥራ ምዕራፍ 2 የተመለከትነው መርህ አትከተሉትም። ይልቁኑ በአንደኛ ቆሮንቶስ ምዕራፍ 14 የተጠቀሙትን መርሆች ትከተላላችሁ። በዚህ ክፍል በቤተ ክርስቲያን ጉባኤ የመንፈስ ቅዱስ መፍሰስ ዓላማ ራስን ለማነጽ ሳይሆን ለሌሎች መታነጽ እንደሆነ ትረዳላችሁ። በተጨማሪ የነቢያት መናፍስት ለነቢያት ይገዛሉ። መንፈሳችንን በልጓም መያዝን መማር ያስፈልጋል። በልሳን የሚናገር ቢኖር 2 ወይንም ቢበዛ 3 የሆነ በተራቸው ይናገሩ። በሐዋርያት ሥራ ምዕራፍ 2 120ዎቹ በአንድ ጊዜ ሲናገሩ እናያለን። ይህን የመንፈስ ቅዱስ መውረድ የበኩር ጊዜ ነውና። ከዚህ በኋላ ግን ቤተ ክርስቲያን መከተል ያለባት በአንደኛ ቆሮንቶስ ምዕራፍ 14 በተደነገገው መርህ ነው። መንፈስን መግዛት። እናንተና እኔ ልንታዘዘው የሚገባን በውስጣችን የሚያድረውን መንፈስ ቅዱስን ነው። እርሱ መንፈስ ቅዱስ ስብዕና ያለው አካል ነው። ስብዕና ስላለው ራሳችንን ለእርሱ መስጠት ያስፈልገናል። ዳሩ ግን በእኛ ላይ የፈሰሰው መንፈስ ኃይል ስብዕና ስለሌለው በእኛ ቁጥጥር ስር ነው። ከእኛ ጋር እንዲሆን ልንፈቅድለት ወይንም ላንፈቅድለት እንችላለን። በምን ያህል ስፋት በእኛ ሊንቀሳቀስ እንደሚገባ መወሰን ምርጫ የእኛ ነው። ይሁንና በእኛ ላይ የወረደው መንፈስ ስብዕና ስለሌለው በእኛ የመግለጥ አይነት ስለሆነ ሁኔታውን በእኛ ቁጥጥር ስር ለማዋል ጥንቃቄ መውሰድ ይኖርብናል። ተግተን ካልጠበቅን ሰይጣን ማሳቻ በማቅረብ ሊያስተን ይችላልና። በእርግጥም አንዳንድ አማኞች በእነርሱ ላይ የወረደውን መንፈስ በጥንቃቄ ጉድለት በላያቸው እንዲሰለጥን ስላልፈቀዱለት ግራ የሚያጋቡ ክስተቶች ሲሆኑ ታይተዋል። በእኛ የሚያድረው መንፈስ ቅዱስ ብንታዘዘው በእኛ ላይ የወረደው መንፈስ ግን በእኛ ቁጥጥር ስር መዋል ያለበት መሆኑን በሚገባ መረዳት አለብን። መንፈስ ቅዱስን በእኛ እንዲፈስ ስንሻ በቤታችን ይሁን በጉባኤ በእኛ ላይ የፈሰሰው በእኛ ቁጥጥር ስር መዋል አለብን። የመንፈስ ቅዱስ መፍሰስ በኋላ ስራ ላይ መዋል። አማኞች መንፈስ ቅዱስ በእነርሱ ላይ ከፈሰሰ በኋላ ይህን ኃይል በስራ ላይ ማዋል በተመለከተ 2 ልብ ሊባሉ የሚገቡ ጉዳዮች አሉ።
የመጀመሪያው ይህንን ኃይል ክርስቲያኖች ኃጢአተኞችን ለመርዳት ማዋል እጅግ ተመራጩ እርምጃ ነው። ያለዚያ ኃይል በነበራቸው ጊዜ ወንጌልን ለመስበክ ሆነ አማኞችን ለማነጽ ኃይል ያልነበራችሁ፣ አሁን ግን ይህን የተቀበላችሁትን አዲስ ኃይል ወንጌል ለመስበክ ቅዱሳንን ለማነጽ ልታውሉት ይገባል። ይህን ኃይል ሳትጠቀሙ ብታባክኑት የተሰጠውን አንዲት መክሊት መሬት ቆፍሮ እንደ ቀበራት ክፉ አገልጋይ መሆናችሁ ነው። ይህ እንዲሆን አትፍቀዱ። የመንፈስ ቅዱስ ኃይል እንደተቀበላችሁ ወጥታችሁ ወንጌል ስበኩ። የወንጌል ድል ነሺዎች ሁኑ። አማኞች በዚህ ረገድ ለመከራ የሚዳረጉበት አንዳንዶች ይህን የመንፈስ ቅዱስ መፍሰስ እንደ ደስታና መዝናኛ ስለሚቆጥሩት ነው። የመንፈስ ቅዱስ መፍሰስ የሚሹ በልሳን ለመናገር ከልባቸው ስቀው ለመደሰትና ኃይሉን ሳይጠቀሙበት ወደ ቤታቸው ለመሄድ ነው። የመንፈስ ቅዱስ መፍሰስ ዓላማው እኛን ማስፈንደቅ ወይንም ማዝናናት ሳይሆን ለጌታ ልንኖርና ልንሰራለት ብርታት ለማልበስ ነው። ሌላው ልብ ልንለው የሚገባን ጉዳይ ከእግዚአብሔር የጸጋ ስጦታዎች ለመጠየቅ እጅግ የተመረጠው ጊዜ መንፈስ ቅዱስ በእኛ ላይ የሚፈስበት ወቅት ነው። የሚያስፈልገን ጸጋና ስጦታ እግዚአብሔርን ለመጠየቅ የሚያስችለን ጊዜ ይህ ነው። እንዲያውም አብዝተን መሻትና መጠየቅ ይፈቅድልናል። ይሁን እንጂ መንፈስ ቅዱስ በእኛ ላይ ስለመፍሰሱ በዚህ ነገር ልንመካ፣ በሰዎች ፊት ልንኩራራ አይገባም። ይልቁኑ እርሱ ዳግመኛ በእኛ ላይ ይከብር ዘንድ እግዚአብሔር ጸጋ ኃይል በእኛ እንዲገለጥ ራሳችንን ምቹ እናድርግለት። ስለተቀበልነው ኃይል መመስከር። መንፈስ ቅዱስ በእኛ ላይ ስለመፍሰሱ ምስክርነት መስጠትን በተመለከተ አንዳንድ ጉዳዮች ልብ ሊባሉ ይገባል። በመጀመሪያ አንድ ሰው መንፈስን ስለመቀበል በተመለከተ የእናንተን ተሞክሮ እንድታካፍሉት ሲጠይቃችሁ የተሞክሯችሁን ሙሉውን ዝርዝር መግለጽ አይኖርባችሁም። በምስክርነት ጊዜ የሚከተሉትን መመሪያዎች ልብ ማለት ይጠበቅባችኋል። አንደኛው፣ ሙሉውን ዝርዝር ማካፈል የለባችሁም። የሐዋርያት ሥራ በርካቶች የመንፈስ ቅዱስ መፍሰስ ስለተቀበሉበት ሁኔታ ይተርክልናል። ይህም በተለያዩ መገለጫዎች የታጀበ ነበረ። አንዳንዶቹ በልሳን እንደተናገሩ፣ ወንጌልን በታላቅ ኃይል እንደሰበኩ ወዘተ። ይሁን እንጂ በየትኛውም ስፍራ እነዚህ ተሞክሮዎች በዝርዝር አልተብራሩም። የመንፈስ ቅዱስ መፍሰስ ውጫዊ ማስረጃዎች ከተመለከቱባቸው ገለጻዎች ባሻገር ዝርዝር ጉዳዮች እንዲሆኑ እንዲህ ተብሎ አልተገለጹም። የመንፈስ ቅዱስ መፍሰስ ሙሉ ዝርዝር እንገልጽ ብንል ጤቱ ግራ ማጋባትን መፍጠር ነው። ሁለተኛ፣ ለተሞክሯችሁ ያለ ልክ ትኩረት አትስጡ። ስለ መንፈስ ቅዱስ መፍሰስ ማወቅ የሚሹ ብዙ ጊዜ የማወቅ ጉጉት ከፍ ያለ ነው። መንፈስ ስለመቀበል ምስክርነት መስማት እምብዛም አይጠቅማቸውም። በሌላ በኩል የራሳችሁን ተሞክሮ ብትነግሯቸው የእናንተ ተሞክሮ መመዘኛ ማድረግ ቀላል ሊሆንላቸው ይችላል። እንደ እውነቱ ከሆነ የመንፈስ ቅዱስ መፍሰስ መገለጫዎች ከሰው ሰው ሊለያዩ ስለሚችሉ የእናንተን ተሞክሮ ከልክ በላይ ልታጋንኑት አይገባም። ሶስተኛው፣ የመንፈስ ቅዱስን መፍሰስ ስንሻ ልብ ሊባል የሚገባው ሌላው ነጥብ፣ አንዳንድ አማኞች መጠየቅ ላይ ሲያተኩሩ ሌሎች ወደ ማመን ማዘንበል ይመርጣሉ። የናዝሬቱ ኢየሱስ በክብር ከፍ እንዳለና
እግዚአብሔር ክርስቶስና ጌታ እንዳደረገው እናምናለን። በዙፋኑ ላይ ስለተቀመጠ መንፈስ ቅዱስን አፍስሶልናል። ይህን እውነታ አምነን እውነት አድርገን ተቀብለነዋል። ስለዚህም የመንፈስ ቅዱስ መፍሰስ የኢየሱስ መክበር ማስረጃ ነው። የእኛ ጸሎት ትጋት ያስገኘ ለመሆኑ ማረጋገጫ አይደለም። የመንፈስ ቅዱስ መፍሰስ ከጌታ ኢየሱስ መክበር እንጂ ከእኛ ጸሎት ይሁን በጎ ምግባር ጋር የተዛመደ አይደለም። በመሆኑም ራሳችንን ሳይሆን ጌታን ከፍ ማድረግ ይኖርብናል። ለራሳችን ሳይሆን ለጌታ ክብር እንስጥ። በጌታ እንጂ በራሳችን አንመካ። ምዕራፍ 4 ይቀጥላል። ቪዲዮውን ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ።